እንኳን ወደ ፊልም 360 ቻናል በሰላም መጡ። ዛሬም ለእናንተ አሪፍ ነው ያለውን ፊልም ይዘላችሁ መጥተናል። ያዝንላችሁ ፊልም የሮማንስ ዘውግ ያለው ሲሆን ርዕሱም ሪች ኢን ላቭ ነው። ቻናላችንን ሰብስክራይብ አድርጉ። እስከመጨረሻው አብራችሁን ሁኑ። ፊልሙ ሲጀምር ከሪዮ ዲ ጄኔሮ 60 ማይል ርቀት ላይ በምትገኘው ፓሲዶ ኦልፊርስ የትራንኮ ቤተሰብ የተሳካ የቲማቲም ኩባንያ አላቸው። አንድ ቀን ከሰዓት በኋላ ባለቤቱ ቴድሮ አንዳንድ ባለሀብቶችን ጉብኝት ሲያደርግ አንድ ባልና ሚስት በቲማቲም መረቅ ፏፏቴ ውስጥ ሆነው ያገኛቸዋል። ይህ የጀመረው ከአንድ ወር በፊት ነበር። የቴድሮ ልጅ ቴቶ ትናንት ምሽት ብቻ ባገኛት ሴት አጠገብ በመንቃት ሌላ ቀን ይጀምራል። ስሟን እንኳን አያስታውሱም ነበር። እናም አና መሆኗን ለማወቅ መታወቂያ ማየት ነበረበት። ቴቶ በህይወቱ ውስጥ አንድ ቀን ሰርቶ የማያውቅና ሁሉንም ጊዜውን በፓርቲውና ከልጃገረዶች ጋር በመሆን የሚያሳልፍ የተበላሸ የሀብታም ልጅ ነበር። የቅርብ ጓደኛው ኢጎር ከቴቶ ጋር የነበሩትን ሴቶች በጠዋት መብራት ያለበት ተቀጣሪ ነበር። ቴድሮ በቴቶ ቦታ ማባከን ሰልችቶታል። እናም በኋላ ስለ ወደፊቱ ህይወቱ ከሱ ጋር ለመነጋገር ቃል ገብቷል። ቴቶም አልጨነቀም ነበር። እናም ክፍል ሳይገባ ሰዓቱን ከሱ ጋር አብሮ ለማሳለፍ ኢጎርን ይጠይቋል። እሱንም ለማሳመን የተወሰነ ገንዘብ እንዲሰጠው ይነግሯል። ከፈረስ ውድድር በኋላ ቴቶ ለልደቱ የሚፈልገውን አዲስ መኪና ለመሞከር ይወጣሉ። ይህ በእንዲህ እንዳለ ከሪዮ ዲ ጄኔሮ ፓውላና አብራት የሚኖሩ ሰዎች ለስራ ሲዘጋጁ እናያለን። እነሱም የህክምና ተማሪዎች ሲሆኑ ለኢንተርንሺፓቸው የሚሰሩ ሲሆን ፓውላ ለነዋሪነት ወረቀት ለማግኘት ጠንክራ እየሰራች ነው። ዶክተር ቪክተር በስራ ቦታ ላይ ተገቢ ባልሆነ መንገድ ስለማያት ጓደኞቿ አሸንፋለች ብለው ያስቡ ነበር። ከስራ በኋላ ሶስት ሴቶች የቲማቲም ፌስቲቫል ላይ ለመገኘት አውቶቡስ ውስጥ ይገባሉ። ወደ ፌስቲቫሉ እየሄዱ እያለ ቴቶና ኢጎር በፍጥነት እየነዱ ያያቸዋል። ከዛም ፖሊስ ያስቆማቸዋል። ነገር ግን ፖሊሱ የቴድሮ ልጅ መሆኑን ሲያይ ያለ ትኬት እንዲሄዱ ይፈቅድላቸዋል። ትንሽ እንደቆየ ቴቶ ንግግር ለማድረግ ከአባቱ ጋር ይገናኛል። ቴድሮ መኪናውን ለመግዛት ፈቃደኛ እንዳልሆነ ይነግረዋል። ቴቶ መኪናውን ራሱ እንዲገዛው እንደሚፈልግ ነገረው። ከዛም ለሱ የሚሰጠው ስጦታ በድርጅቱ ስራ እንደሆነ ነገረው። ከዛም ከኩባንያው ከስራ አስፈጻሚዎች አዲስ የሆነችውን ሞኒክ ለቴቶ ያስተዋውቀዋል። ቴቶን ስለ ስራው የምታሳየው እሷ ትሆናለች። ግን ጉብኝቱ ጥሩ አልነበረም። ምክንያቱም ቴቶ ሞኒክን የምትናገረውን አንድ ቃል አልሰማም ነበር። በምትኩ ቴቶ ለቲማቲም ፌስቲቫል መዘጋጀት እንዳለበት ነግሯት ይሄዳል። ሲመሽም ፌስቲቫሉ መድመቅ ይጀምራል። ኢጎርም መጥቶ ወደ ቪአይፒ ክፍል ለመግባት ይሞክራል። ግን ስሙ ዝርዝር ውስጥ የለም ነበር። ከዛም ቴቶ አይቶት እንዲገባ ይፈቅድለታል። ቴቶ ኢጎር አይናፋር መሆኑን ሳይረዳ የትምህርት ቤት የሴት ጓደኛውን ጋብዛን ነበር። ልጅቷ ግን ለኢጎር ትኩረት አልሰጠችውም ነበር። ይባስ ብለው ትኩረቷን በቴቶ ላይ ብቻ ታደርጋለች እና አልፎ አልፎ ትስማለች። ኢጎርም በዚህ ተናዶ ለቆ እየሄደ እያለ ቴቶ ይቅርታ ይጠይቆና የእሱ እቅድ እንዳልሆነ ያስረዳዋል። ኢጎር ሴቶች በሱ ባለው ሀብት ምክንያት በቀላሉ እንደሚመጡለትና ለሱ ያለው ፍላጎት እውነት እንደሆነ ወይም እንዳልሆነ በጭራሽ ማወቅ ያቅተው ጀመር። ትክክል አለመሆኑን ለማረጋገጥ ቴቶ የኢጎርን ስም በዝርዝሩ ላይ ያላስቀመጠው እሱ ቤተሰብ እንጂ ተራ እንግዳ ባለመሆኑ ምክንያት እንደሆነ ነገረው። ከዛም ውድ ጃኬቱን አውልቆ እና የአንገት ሐብሉን በመደበቅ ወደ ተሰበሰበው ይቀላቀላል። በዚያን ጊዜ የቲማቲም ትግል ይጀምራል። ፓውላና ጓደኞቿ እንደ ምግብ ብክነት ስለሚቆጥሩት አልተቀላቀሉም ነበር። ቴቶ ግን ትግሉን ተቀላቀለ እና ቲማቲሙን ፓውላ ላይ ወረወርባታል። እሷ መበሳጨት ጀምራለች። ነገር ግን ሶስት ሰዎች ጓደኞቿን ሲያጠቁ ስታይ ትኩረቷ ይሰረቃል። ቴቶ ሊረዳቸው ፈልጎ ሊያጠቃቸው ሲል አፍንጫውን መጥቶ ይጥሏል። ሰዎቹ ግን ማን እንደሆነ ሲያውቁ መሸሽ ይጀምራሉ። ሴቶቹም ቴቶን ወደ ጸጥታ ቦታ ወስደውት አፍንጫውን ያስተካክሉለት ጀመር። ፓውላ ቴቶ ወደ ውጊያው መቀላቀሉን ስትፈርድ ጓደኞቿ ስለ ቴቶ ምንም ደንታ የላቸው ነበር። እዚህ ያሉት እንደ ባችለር ፓርቲ ነበር። ቴቶም የቧንቧ ውሃ ለማግኘት ፓውላን በግሪን ሃውስ ውስጥ ይወስዳታል እና እዚያም የሚኖረው አባቱ ከእርሻ ሰራተኞች አንዱ ስለሆነ እንደሆነና ነገር ግን ወደ ሪዮ ሄዶ ለመማር እንደሚፈልግ በመናገር ለማዋሸት ይወስናል። ከዛም ቴቶ ፓውላን ሊስማት ሲሞክር ፓውላ ሳትስማማው ትሄዳለች። በማግስቱ ቴድሮ ለቴቶ የሚፈልገውን መኪና ገዝቶ ያስገርመዋል እና ቴቶ መኪናውን ለማግኘት እንደሚሰራ ቃል ይገባለታል። ከዚያ በኋላ ቴቶ ያሰበውን እቅድ ለማጋራት ወደ ኢጎር ይሄዳል። እሱም ፓውላን ለማግኘት ወደ ሪዮ መሄድ እንደሚፈልግ ይነግረዋል። እሷም እሱን የናቃቸው የመጀመሪያ ሴት ስለሆነች እንደተለየችበት ይነግረዋል። ከዛም እሷን ለማሸነፍ ቴቶ ስራውን በታማኝነት እንዲያገኝ በኢጎር ስም የኩባንያውን የስልጠና ፕሮግራም ማስገባት እንደሚፈልግ ይነግረዋል። የኢጎር ስሙን ተጠቅሞ እንዲገባ ለማሳመን ቴቶ ስምምነት ያቀርባል። በኩባንያ ውስጥ የሚገኝ አንድ ቦታ ብቻ ስለነበር ማንም ቢያሸንፍ አዲሱን መኪና ይዛል። ከዛም ልጆቹ ወደ ሪዮ ሄደው ቴድሮ አብዛኛው ጊዜ ለንግድ ወደ ከተማ ሲመጣ የሚያርፍበትን ክፍል ይይዛሉ። ቴቶ የፓውላ ጓደኞች ስለ ሰርግ እያወሩ እንደነበር ያስታውሳል። ከዛም በዚያ ምሽት ወደ ፓርቲው ቀስ ብሎ ይገባል። ከገባም በኋላ አንዱ የጽዳት ሰራተኛ ጋር ልብስ አድርጎ እዚህ የሚሰራ አስመስሎ ይናገራል። በሚገርም ሁኔታም ከሃና ጋር ይገናኛል። እዚህ ያለችውም የአክስቱ ልጅ ስለሆነች ነበር። ነገር ግን ቴቶ ሰበብ ፈጥሮ በፍጥነት ትቷት ሄዳል።
የሱም ዓላማ ፓውላን ማግኘት ነበር እና እሷ ብቻዋን እንዳገኛት ወዲያውኑ ንግግሩን ይጀምራል። ቴቶ ህልሙን ለመከተል ሁሉንም ነገር ወደ ኋላ እንደተወ በመናገር ፓውላን በጀግንነቱ ያስገርማታል። በዛን ጊዜ ቪክተር ያቋርጣቸዋል። ፓውላን ከጽዳት ሰራተኛ ጋር ሊያረቃት ሲሞክር ፓውላ ቴቶ በመሳም ማስጨነቅ እንዲያቆም ታደርጓለች። ቴቶና ፓውላ በባህር ዳርቻ ላይ ለመራመድ ይወጣሉ። ቴቶ ቤተሰቦቹ በጣም ደሃ ስለነበሩ ውቅያኖሱን ለመጀመሪያ ጊዜ እንዳየው ነግሯት እንድታዝንለት ያደርጋል። ቀጥሎም ጠንክሮ መስራት አስፈላጊ ነው ብሎ ስላሰበ ስለሚቀላቀለው የስልጠና ፕሮግራም ከነገራት በኋላ ቴቶ ፓውላን እንደገና ለመሳም ሲሞክር እሷም በድጋሚ ሳስመው ትቀራለች። በማግስቱ ኢጎር እና ቴቶ የመጀመሪያው ቀናቸውን እንደተለማመጀነት ሊጀምሩ ወሰኑ። ሞኒክን አግኝቷት መባረሯን አወቁ። እሷም በአስከፊ ስሜት ውስጥ ሆና ትወጣለች። በመቀጠልም ከሴሊዮ ጋር ይገናኛሉ። እሱም የግብይት ዳይሬክተር ሲሆን ኢጎርም ራሱን እንደ ቴቶ ሲያስተዋውቅ ወዲያውኑ ለኢጎር ትኩረቱን ይሰጠዋል። የተለማማጅነት ቡድን የምትሰራው አላና ነበረች። እሷም ሴሊዮ ያለቃውን ልጅ ልዩ ትኩረት እንድትሰጠው ይነግራታል። እሷም ቴቶን ቡና እንዲሰራ ለመላክ ጊዜ አላጠፋችም ነበር እና ይህም የመጀመሪያ ጊዜ ስለሆነ የመጨረሻው ቡና የመጨረሻው ውጤት የሚያስጠላ ጣዕም ነበሩ። ቀጣዩ ስራው ለፕሬዘንቴሽን የሚሆን አንዳንድ ሰነዶችን ማተም ነበር። ነገር ግን በምትኩ ማሽኑን ያበላሻል። ይህ በእንዲህ እንዳለ አላና ኢጎር የቤት ውስጥ ስራዎችን ስለሚሰራ በስራ እውቀቱ በማስደነቅ ለአላና ቡና ሰራ። ትክክለኛው ቴቶ ሲነጋገሩ ሰምቶ እንደ ኢጎር መሆን እንዳለበት ይወስናል። ስለዚህ ለእርዳታ ሞኒክን ይጠራታል። እሱ በሚያምር መኪና ውስጥ ሆኖ ወደ ሰፈሯ ይሄዳል። ከዛም የሞኒክ ጎረቤቶች የማወቅ ጉጉታቸውን ለመሸሽ ቴቶን ትንሹ አፓርታማ ውስጥ ታስገባለች። ሞኒክም ከታመመች እህቷና የወንድሟ ልጅ ጋር ስትኖር በማየቱ ይደነግጣል እና ባህሪውንም እንደሚያስተካክል ቃል ይገባላታል። ቦታውንም ከጥቅም ይልቅ በጥረት ማግኘት ይችል ዘንድ ጠንክሮ ስለመስራት ማወቅ ያለበትን ሁሉ እንድታስተምረው ሞኒክን ይጠይቃታል። ቴቶ አባቱ የራሱን ገንዘብ እንዲያገኝ ስለሚያደርግ እሷን መክፈል ስለማይችል ሞኒክ ሀሳቡን ውድቅ ታደርጓለች። ምክንያቱም ለእህቷ የሕክምና እንድትከፍል የሚረዳት ትክክለኛ ስራ ስለምትፈልግ ነበር። ይህንን የሰማው ቴቶ ወደ ሆስፒታል ሄዶ ፓውላን ያገኛታል። ከዛም እህቱን እንድትመረምር ወደ ሞኒክ ይወስዳታል። ከዛም ፓውላ አንዳንድ ፈተናዎችን ለማዘጋጀት ወደ ሆስፒታል ትደውላለች። ሞኒክም በጣም ታመሰግናት ጀመር። በዚህም የተነሳ የቴቶን አዲሱን ስምምነት ለመቀበል ፈቃደኛ ትሆናለች። እሱም ስራውን ካገኘ መኪናውን በስጦታ መልክ እንደሚሰጠው ነገራት። በመርዳታ ጥሩ ስሜት የተሰማት ፓውላ የቴቶን ግብዣ ተቀበለች። በማግስቱ ሞኒክ ከመጠን በላይ መተኛት ምን ያህል አስፈላጊ እንደሆነ ለማስተማር በቴቶ አፓርታማ ትመጣለች። ማተሚያውንም እንዴት መጠቀም እንዳለበት ማስተማር ጀምራለች እና ሰነዶቹን ለፕሬዘንቴሽን እንዲመች አድርጎ ያዘጋጃል። ግን ሴሊዮ ስህተት መሆናቸውን ሲጠቁም አላና ቴቶን ጥፋተኛ ታደርገውና ኢጎርን በስብሰባው ላይ እንዲቆይ ታደርጓለች። ቴቶም እንደተመረጠች ሰምቶ ስለነበር ሞኒክን አጋር እንዲያገኝ ትመክሯለች። የቡድኑ ቀጣይ ተግባር ለመጪው የማስታወቂያ ዘመቻ ጥሩ ነገር ማሰብ ስለሆነ ቴቶ በቤት ውስጥ ሀሳቦችን መስራት እንዲችል አንዳንድ ናሙናዎችን በመጠየቅ ሴሊዮን ያስገርመዋል። ሞኒክም በተጨማሪ ቴቶን በከተማ ውስጥ ርካሽ ነገር ግን ምርጥ ቦታዎች ወስዷት ጥሩ ቀን እንዴት እንደሚያሳልፉ ታስተምሯለች። ቴቶ ፓውላን ወደ ዳንስ ወስዷት ሞኒክ ባስተማረችው መንገድ ደንሶ ፓውላን ያስገርማታል። ፓውላ ከሱ ጋር ትሆንና ወላጆቿ ሁልጊዜ በትዳር ጊዜ ድሃ እንደነበሩ ትነግሯለች። ስለዚህ ከተፋቱ ጀምሮ እናቷ ሀብታም ወንዶችን ብቻ እንደምታሳድ እና ይህም ፓውላ እሷን በጣም ጥገኛ እንድትሆን አድርጓታል ትላለች። ይህ ቴቶን ስለሟች እናቱ እንዲያስብ ያደርጓል። እሷም ከቴድሮ ጋር ሆና ነጻነት ሰምቷት ቢሆን ኖሮ ብሎ ማሰብ ይጀምራል። ፓውላ ለቴቶ ወደ ቦታው ለመሄድ ከመጠየቁ በፊት እናቱ እንደምትኮራበት ነግራው ስሟለች እና ቴቶ በጣም ደንግጦ ነበር። ግን ይህን እድል ማለት አልፈለገም ነበር። ስለዚህም ቤት ውስጥ ያሉት ነገሮችን እንዲያዘጋጅ ለኢጎር መልእክት ይልክለታል። እንደ እድል ሆኖ ኢጎር አንድ እቅድ ይመጣለታል። ጠባቂውን ፍራንሲስኮ ለምሽት የሱን ክፍል እንዲሰጣቸው ይጠይቀውና በቴቶ የቅንጦት አልጋ ላይ እንደሚተኛ ይነግረዋል። ፓውላና ቴቶ ቦታው ላይ ሲደርሱ ቴቶ ፍራንሲስኮን አጎቷ አስመስሎ ለፓውላ ወደ ላይ ከመውጣቱ በፊት ስልጠናውን እስኪጨርስ ድረስ አብረው እንደሚኖሩ ይነግራታል። የፍራንሲስኮ አፓርታማ ትንሽና የሚያስጠላ ብትሆንም ነገር ግን ፓውላ ምንም ግድ አልሰጣትም ነበር። ስለዚህም አብረው ያድራሉ። በሚቀጥለው ቀን በስራ ላይ ተለማማጆች ለማስታወቂያ የሚሆን ሀሳባቸውን ማቅረብ ይጀምራሉ። ኢጎር የቲማቲም ማስካት ያሳያቸዋል እና ቴቶ የቲማቲም ምንጭ የሆነውን ንድፍ ያሳያቸዋል። አላና ወዲያውኑ ከኢጎር ጎን ብትሆንም ሴሊዮ ግን የቴቶን ምንጭ ይመርጣል። እንደ ስምምነት አላና ሁለቱንም ወንዶች የፕሮጀክት ኃላፊ አድርገው እንዲሾሙላቸው ትጠይቃለች። ይህም ሀሳባቸውን እንዲያጣምሩ ይደራቸዋል። ምሽት ላይ ፓውላ ቴቶን ለመውሰድ ለኩባንያው ትመጣለች። አላና አግኝታት ወደ ቢሮ ከመውሰዷ በፊት ስለ ቴቶ መልካምነት ነገረቻት። እዚያም ኢጎርና ቴቶ ሁለቱም እየመጡ እንደሆነ ሲያዩ ይደበቃሉ። አላና እነሱን ፈልጋ ስትመጣ ኢጎር ፓውላን እብድ እንደሆነች ይነግራትና ስለዚህም አላና ኢጎርን በድብቅ ወደ ድንገተኛው በር እንዲወጣ ትረዳዋለች። ከሄዱም በኋላ ቴቶ ወደ ፓውላ ሄዳ አላና የነገረቻትን ሲሰማ አላና የፕሬዝዳንቱን ልጅ እየጠበቀች ስለሆነ ስራውን እንዲያገኝ እንዳልፈለገችና አላና እሱን ለማግኘት እንደወጣች ይነግራታል። ፓውላ አምናው እንደገና ወደ ቦታው ለመመለስ ይወስናሉ። ይህ በእንዲህ እንዳለ አላና እሱ ስለረዳቸው ለምስጋና በማለት ኢጎርን ለራት እንዲያወጣት ትጠይቋለች። እሱን ለመጋበዝ መክፈል ስለማይችል አላናን ወደ አፓርታማው ጋብዟት እዚያም ለሷ ምግብ በማብሰል ያስደንቃታል። አላና እውነተኛ ላልሆነው ሀብታም ልጅ ታታሪና ጠንካራ እንደሆነ ትነግሯለች። ከዛም በጣም ጣፋጭ እንደሆነ ስላሰበች ትስሟለች እና ሁለቱም አብረው ያደርጋሉ።
ፓውላና ቴቶ እንዲሁ ጥሩ ጊዜ እያሳለፉ ነበር። ነገር ግን ሞኒክ እህቷ ደህና ስላልሆነች ፓውላን እርዳታ ለመጠየቅ ብላ ጽሑፍ ትልክላታለች። ፓውላና ቴቶ ታክሲ ይዘው ሊሄዱ ሲሉ አሽከርካሪው ወደ ሞኒክ ሰፈር ለመግባት ፈቃደኛ ስላልሆነ በዝናብ ጥሏቸው ይሄዳል። ቴቶም የጠፋ ፈረስ አግኝቶ ፓውላን ከሱ ጋር እንድጋልብ አሳምኖ ወደ ሞኒክ ቦታ በፍጥነት ይደርሳሉ። እህቷም ሲጀር ይዟን ነበር። ስለዚህ ቴቶ ልጁን በሚንከባከብበት ጊዜ ፓውላ እሷን ትረዳለች። ህፃኑም ማልቀሱን አላውቀውም ነበር። ስለዚህ ቴቶ የሚያውቀውን አንድ እንቁላል ለመስራት ይሞክራል። ከተወሰነ ችግር በኋላ በበሰለ እንቁላል በሳህኑ ላይ ፊት ይሰራል። ህፃኑም በመጨረሻ መረጋጋት ይጀምራል። ፓውላ ታካሚዋን ስትጨርስ መታ በጓንት ፊኛ ትሰራለታለች። ከዛም የፊት ቅርጽ ትስልበታለች። ከዛም ለህፃኑ ሰጧለች። እሷና ቴቶ አብረው ህፃኑን በሚንከባከቡበት ጊዜ እርስ በርስ መጣጣም ይጀምራሉ። ጠዋት ላይ ቴቶ ከስራ በፊት ትንሽ ለመተኛት ወደ ቦታው ይመለሳል። ፍራንሲስኮ በአልጋው ላይ ስለሆነ ወደ ኢጎር ይሄዳል። አላናን ግን አላያትም ነበር። አላና የቴቶን ጀርባ ብቻ ስላየች ኢጎር አለመሆኑን አላስተዋለችም እና ቁርስ ለመስራት ካልጓ ትነሳለች። ፍራንሲስኮም ከቅልፉ ይነሳል እና አላና ቴድሮ እንደመሰላት ትነግሯለች። ኢጎርም ቴቶን ያገኘዋል። ከዛም ጓደኛውን ካለቀው ጋር በመተኛት እያጨረበረ መሆኑን ይነግሯል። ግን ኢጎር ቴቶን ህይወቱን ሙሉ ይህን ሲያደርግ እንደነበረ ይነግሯል። ስለሆነም አሁን ከእሱ ጎን መሆን እንዳለበት ይነግሯል። ቴቶ በአልጋው ስር ተደብቆ እያለ ኢጎር አላናን ልብሷን እንድትለውጥ ይዟት ይመጣል። ግን በምትኩ አላና እንደገና ከእሱ ጋር ግንኙነት ታደርጋለች። ይህ የሚያበቃው ቴቶ በአልጋው ስር ተኝቶ በስራ ቦታ ዘግይቶ ሲደርስ ነው። ስለዚህም አላና እሱን ወቅሰው ቀድሞውንም ኢጎርን ፕሮጀክቱን በኃላፊነት እንደሰጠችው ትነግሯለች። ቀናት እያለፉ ሲሄዱ ቴቶ ኢጎርን ቡድኑ እንዴት እንደሚመራ መመልከት ይጀምራል እና ፓውላ አሁንም በሆስፒታል ውስጥ የቪክተርን ስሜት መቋቋም ነበረባት። ነገሮችን ለማቅለል የፓውላ ጓደኞች ማስታገሻ መድኃኒት ወደ ቪክተር ቡና ውስጥ ይጨምራሉ። ሴቶቹም የመጪውን ምረቃ ለማክበር በመዘጋጀት ላይ ናቸው እና ቴቶን ያለበት ቦታ ሄዳ ሳለ ፓውላ እንዲመጣ ትጋብዛለች። በዛኑ ቀን ቴድሮን ያገኙታል። እሱም ፓውላ በልጁ ህልም ውስጥ ለመግባት ወደ ከተማው ስለመጣች ራሷን ተወቅስ ጀመር። ቴቶ ምንም እንዳልሆነ ይነግራታል። ከሄደችም በኋላ ቴድሮ ለምን እንደመጣ ይረዳል። እሱም አስፈላጊ ከሆኑ ባለሀብቶች ጋር አንድ አስፈላጊ ስብሰባ እንዳለ እና ቴቶ ኩባንያውን አንድ ቀን ለመረከብ ከፈለገ ይሄ ነገር ሊያመልጠው እንደማይችል ይነግረዋል። ምርቃቱም የሚደረገው በዚያው ምሽት ነበር። ስለዚህ ቴቶ ሬስቶራንቱን እንዲመርጥ ጥያቄ ያቀርብለታል። ሌላም ችግር ግን ነበር። አላና ስለዚህ ስብሰባ ሰምታ ነበር እና ኢጎርን እንደ ተጨማሪ እንዲወስዳት ትፈልግ ነበር። ቴቶም በህይወት ውስጥ ያሉት ሰዎችን ሁሉ ለማስደሰት ብሎ አንድ እቅድ ያወጣል። ጊዜውን በአባቱና በሴት ጓደኛው መካከል ለመከፋፈል በድግሱ አቅራቢያ አንድ ምግብ ቤት ይመርጣል። ለኢጎር ደግሞ አንዳንድ ተዋናያኖችን ከፍሎ እንደ ባለሀብት እንዲመስሉ ይነግራቸዋል እና ፍራንሲስኮ እንደገና ቴድሮን መስሎ ይቀርባል። በስብሰባው ምሽትም ኢጎር አላናን እና ተዋናያኖቹን ቴቶ ወደሚገኝበት ሬስቶራንት በተቃራኒ ይወስዳቸዋል። ቴቶ ወደ መጸዳጃ ቤት መሄድ እንዳለበት ተናግሮ ልብሱን በመሃል በመቀያየር በስብሰባና ፓርቲው መካከል ወዲያና ወዲህ ይሮጣል። ቴቶ ከፓውላ ጋር እያለ ለቪክቶር ተብሎ የተቀመጠውን አንዳንድ ኪኒኖች የገቡበትን ብርጭቆ በድንገት ይጠጣል። ቴቶ ወደ ስብሰባው ሲመለስ ኪኒኖቹን መስራት ይጀምራሉ እና ራሱን መሳት ይጀምራል። በተለይም ቴዎድሮ ሞኒክን ያባረራት ለልጁ ሹመት ለመስጠት መሆኑን ሲያቅ መበሳጨት ይጀምራል። በሚቀጥለው ጊዜ ወደ ፓርቲው ሲሄድ ልብሱን አልቀየርም ነበር። ለፓውላ የፍቅር ዘፈን ለመስፈን ከቪክተር ጊታር ይቀበላል። በጣም ራሱን ስለሳተ በአጋጣሚ ወደ ሳቱ ሄዶ እግሩን ያቃጥሏል። ወደ ባህር ውስጥ ካስገባውን በኋላ ከኢጎር ጋር ልብስ ለመለዋወጥ በፍጥነት ወደ ሬስቶራንት ይመለሳል። በዚህ ጊዜ አና ወደ ግብዣው ስትደርስ ቴቶ ሲሸሽ ታያለች። ስለዚህም ፓውላ ከሱ ጋር የፍቅር ጓደኛ እንደሆነች ስትነግራት አናም እውነቱን ትነግራታለች። በሬስቶራንቱ ውስጥ ቴድሮ ወደ መጸዳጃ ቤት ገብቶ ኢጎርና ቴቶን ልብሳቸውን ሲያወልቁ ያገኛቸዋል። ልጁንም ወደ ስብሰባው እንዳይመለስ ይነግረዋል። ይህም ቴቶን ያበሳጨዋል። ነገር ግን ኢጎር ለእሱ የከፋ እንደሆነ ያስታውሷል። ምክንያቱም ቤተሰቦቹን ሊያባረርበት ይችላል። ከዚያም በኋላ ቴቶ ወደ ድግሱ ይሄዳል። ግን ፓውላ ስለዋሻት ተቆጥታው ከሱ ጋር ትለያያለች። ቴቶ ለማስረዳት ሊሞክር ሲል በመድኃኒቱ ምክንያት ራሱን ስቶ ይወድቃል እና ፓውላ ስትሄድ ቪክተሩን ታገኘዋለች። እሱም የመኖሪያ ፍቃድ እንዳሸነፈች ይነግራታል። ሆኖም ግን ፓውላ ከማታውቀው ሰው ጋር መስራት ስለማትፈልግ እንዲይዘው ትነግሯለች። አና ቴቶን መሬት ላይ አግኝታ ወደ አፓርታማው ትወስዷለች። የኢጎር ምሽትም ከአላና ጋር በጥሩ ሁኔታ ይጨርሳል እና አላና እንደገና አንድ ላይ ለማደር ትፈልጋለች። ግን አባቱ በሱ ቦታ እንዳለ ሲያስብ ወደ ሌላ ቦታ ይሄዳሉ። በማግስቱ ታሪኩ ወደ መጀመሪያ ይመለሳል። ቴድሮ በምንጭ ውስጥ ያገኛቸው ሰዎች አላናና ኢጎር ነበሩ። ቴቶ ከአና አጠገብ ከእንቅልፉ ይነቃል። ነገር ግን በመካከላቸው ምንም ነገር አልተፈጠረም ነበር። ሆኖም ቴድሮ ሊጠይቀው ሲመጣ ቴቶ እንደገና ኃላፊነት የጎደለው እንደሆነ አስቦ ከአፓርታማ ያስወጣል። ቴቶም ማረፊያ ቦታ ለመጠየቅ ወደ ሞኒክ ቤት ይሄዳል እና ሞኒክ የቤት ውስጥ ስራዎችን እስከረዳት ድረስ ትፈቅድለታለች። ቴቶ ልብሱ እያጠበ ያለ የፓውላን ጓንት ፊኛ ያገኛል እና እንደገና ሊያናገራት ይወስናል። በአውቶቡስ ፌርማታ በኩል ያገኛትና ራሱን ለማስረዳት ይሞክራል። ነገር ግን ፓውላ አልሰማችውም ነበር እና ለሐኪም በጎ ፈቃደኛ ፕሮግራም ወደ አማዞን እንደምትሄድ ትነግሯለች። ትንሽ እንደቆየም ቴቶ ወደ ኩባንያው ስነ ስርዓት መሄድ አልፈለገም ነበር። ስለዚህ ሞኒክ እንዴት ታስገዷለች። ነገር ግን ያባረሯትን ቦታ ለመሙላት እንደሆነ ስትሰማ ትበሳጫለች። አዳና ከእውነተኛው ቴድሮ ጋር ትገናኛለች እና ሴሪዮ ቴቶን አሸናፊ መሆኑን ሲናገር ሁለቱም ቴቶ እና ኢጎር ይቆማሉ። ልጆቹም ሁሉም ነገር መናዘዝ ይጀምራሉ እና ይቅርታ ከጠየቁ በኋላ ቴቶ ማንም ሰው ይሄንን
ስራ ከሞኒክ መውሰድ እንደሌለበት መናገር ይጀምራል። ከዛም ኢጎርና ቴቶ ህንጻውን ለቀው እየወጡ እያለ ሞኒክና አላና ተከትሏቸው ያስቆማቸዋል። እናም አላና ለኢጎር የኢኮኖሚ ሁኔታ ምንም ይሁን ምን እንደምትወደው ነግረው መሰሳም ይጀምራሉ። ሞኒክ ከመኪናው ካሷን ማግኘት እንዳለባት ሲነግረው ኢጎር መኪናውን የሱ ቢሆንም እንኳን ሊሰጣት ሲል ክርክራቸውን ለማስወገድ ቴቶ አንድ ሀሳብ ያቀርባል። እሱም መኪናውን በመሸጥ ገንዘቡን የሆነ ቢዝነስ ላይ ማዋል እንደሚችሉ ይነግራቸዋል። ከአንድ ዓመት በኋላ አራቱ የተሳካ የኦርጋኒክ ቲማቲሞችን በማሳደግ ስኬታማ ንግድ አላቸው። በቴቶ የልደት ቀን ሁለት አስገራሚ ሰዎች ይመጣሉ። ቴዎድሮ በመጨረሻም በልጁ እንደሚኮራ ነገረው እና ፓውላ ቴቶ ምን ያህል እንደተቀየረ ነግረው በውሸት ምክንያት ቲማቲሙን ከወረወረችበት በኋላ ፓውላ ቴቶን ሰማዋለች። በመጨረሻም ሁለተኛ እድልም ልትሰጠው ተወስናለች። የተከታተላችሁት ፊልም ይህን ይመስል ነበር። ቪዲዮ ላይ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልን። እንደዚህ አይነት ቪዲዮ ላይ እንዲደርሳችሁ ከፈለጋችሁ ቻናላችንን ሰብስክራይብ አድርጋችሁ የደወል ምልክቱን ጫኑ። በተረፈ ይመቻችሁ።